አርሰናል የተለመደው ህመሙና የተለመደው እንግዲህ እጅግ በጣም ደጋፊዎችን ልብ ያሳዘነው ሂደት ጀምሯል። ጥፋቱ የማን ነው? ከጨዋታው በኋላ አርቴታና ቡካዮ ሳካ በጣም በንዴት መልእክቶችን አስተላልፈዋል። በተለይ የቡካዮ ሳካ የተናገረው ንግግር አሁንም አርሰናል ነጥብ በመጣል ሊቀጥል ይችላል የሚያስብለውን ነገር እንግዲህ በደንብ እንድናስብ የሚያደርግ ሆኗል። ነገር ግን በትላንትናው ጨዋታ ከሳካና ከአርቴታ ንግግር በፊት የትላንትናውን ጨዋታ አርሰናል ነጥብ ለመጣሉ ተጠያቂው ማን ነው? ሁል ጊዜ በየዓመቱ እንግዲህ አርሰናል ዋንጫ ሊበላ ነው፣ ዘንድሮ ጥማችን ሊቆረጥ ነው ብሎ ደጋፊው በተስፋ አርሰናልን በአስደናቂ ብቃት ከተጓዘ በኋላ ልክ በዚህ ሰዓት የውድድር ዓመቱ ሊጠናቀቅ 10 11 ወይም ደግሞ 8 እና ከዛ በታች ጨዋታዎች ሲቀሩ የውጤት መንሸራተቶች ለምንድን ነው የሚገጥሙት? የበርካታ የአርሰናል ደጋፊዎች ጥያቄ ነው። ለምንድን ነው የአርሰናል ተጫዋቾች በተለይ አሰልጣኝ ሚኬል አርቴታ ይህንን ፕሬሸር ይህንን ጫና መቋቋም የሚያቅተው? ለምንድነው እንደዚህ ፈሪ አሰልጣኝ የሆነው የሚለው እንግዲህ የብዙዎች የአርሰናል ደጋፊዎች ጥያቄ ነው። አሰልጣኝ ሚኬል አርቴታ እጅግ ፍርሃቱ የታየበት ጨዋታውን ገና ከረፍት በፊት ገድሎ እንደውም ለበርካታ ተጫዋቾች እረፍት መስጠት የሚችልበትን ጨዋታ በገዛ እጁ ወልቭሶች እንዲነሳሱ ወልቭሶች ነጥብ እንዲያገኙ ያደረገበት ጨዋታ ነው። ምክንያቱም አርሰናል 1-0 መራ። ከዛ በኋላ ምንም አይነት ግብ ለማስቆጠር ፍላጎት አልነበረም በአርሰናል ቤት ውስጥ። አርሰናል ቤት የነበረው ምንድነው? 1-0 እየመራን ነው፣ ስለዚህ ጨዋታውን አረጋግተን ዘና ብለን እንውጣ። 4-0 5-0 እንደሚመራ ቡድን ነበር አርሰናል 1-0 ከመራ በኋላ ሲጮት የነበረው። ይህ ደግሞ አሰልጣኝ ሚኬል አርቴታ ሁል ጊዜ የሚታወቅበት ጨዋታዎችን መምራት ከጀመረ በኋላ ወደ ኋላ አፈግፍቆ ጥንቃቄን መርጦ የሚጫወትበት ነው። በዚህ ሰዓት ወልቭሶች እየተጠቃን አይደለም፣ ስለዚህ ማድረግ ያለብን ማጥቃት ነው። አርሰናሎችን ማጥቃት እንችላለን፣ እነሱ እየመጡብን አይደለም፣ ስለዚህ እኛ እነሱን ማጥቃት እንችላለን የሚል ሀሳብ ውስጥ ገቡ። ከረፍት በኋላም ያንን ያደረጉት። ከረፍት በኋላ አርሰናልን ሙሉ ለሙሉ በሚባል ደረጃ ወልቭሶች በልጠው በእድል አርሰናል እንግዲህ 2-0 አድርጎት የነበረው ቢሆን ጨዋታ ከ2-0 እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ ፕሪሚየር ሊጉን እየመራ ያለ ቡድን በፕሪሚየር ሊጉ መጨረሻ ላይ ያለን ቡድን 2-0 እየመራ በታሪክ ነጥብ ጥሎ አያውቅም። አርሰናል ለመጀመሪያ ጊዜ ነው ፕሪሚየር ሊጉን እየመራ 20ኛ ደረጃ ላይ በሚገኘው ቡድን 2 ጎል ገብቶበት ካምባክ ተሰርቶበት ነጥብ የጣለው። ይሄም ብቸኛው ኃላፊነት መውሰድ ያለባቸው አሰልጣኝ ሚኬል አርቴታ ነው ብዬ ነው ማስበው። በተለይ ጋብሪኤል ማርቲኔሊ ሜዳ ውስጥ ያ ሁሉ ደቂቃ ምንድን ነው የሚሰራው? ማርቲን ዙቢሜንዲ ሜዳ ላይ ያ ሁሉ ደቂቃ በተለይ ጋብሪኤል ማርቲኔሊ እኔ እንግዲህ ብዙ ጊዜ በስፖርት መረጃ ሰዓቶች ነግሬያቸዋለሁ። ለአርሰናል ዘንድሮ ብቻ አይደለም ባለፉት ዓመታት ጭምር የአርሰናል ዋንጫ የማጣት ዋነኛ ምክንያት ከተጫዋቾች ዋነኛ ምክንያት ከተባለ ጋብሪኤል ማርቲኔሊና ማርቲኔሊ ብቻ ነው። በብሬንፎርዱ ጨዋታ አርሰናል አቻ ሲወጣ በመጨረሻ ደቂቃ የሳተውን ኳስ ተመልክታችኋል። በትላንትናው ጨዋታ ማርቲኔሊ ብቻውን 28 ኳሶችን ተቀምቷል። 28 ኳሶችን ጋብሪኤል ማርቲኔሊ በትላንትናው ጨዋታ ተቀምቷል። ከረፍት በፊት አርሰናል 1-0 እየመራ አይታችሁት ከሆነ እንግዲህ ማዱኬ ወይም ቡካዮ ሳካ የሞከሩትን ኳስ የውልቭሱ ግብ ጠባቂ ሲተፋው ማርቲኔሊ እንዴት በቀላሉ ከፍ አድርጎ የተኛውን በረኛ ማስቆጠር የሚችለውን ኳስ ለበረኛው እንዴት እንዳሳቀፈው ትላንትና ተመልክታችኋል። በርካታ አጋጣሚዎች ላይ አርሰናል በጊዜ ጨዋታውን መግደል የሚችልበትን ማርቲኔሊ የተሰጠውን ኳስ በሙሉ ወደ ፎሪ ወይም ደግሞ ለወልቭስ ተጫዋቾች እየሰጠ እንዴት ሲያባክን እንደነበረም ታዲያ አርቴታ ይህንን ተጫዋች ነው እንግዲህ እስከ መጨረሻ ደቂቃ ድረስ ሊታገሱት የፈለጉት። ይሄ በጣም በተለይ በትላንትናው ጨዋታ እኔ አሰልጣኝ ሚኬል አርቴታ ላይ ከፍተኛ ጥያቄ እንዳነሳ ያደረገኝ የዛ ቅያሬ ነው። እንዴት ማርቲኔሊ 90 ደቂቃ ሙሉ ሊጫወት እንደቻለ፣ ሌላ ደግሞ ቪክተር ዮኬሬሽ ለምን ተቀይሮ ሊወጣ እንደቻለ። ምክንያቱም ኤብሪቼ ኢዜ ተቀይሮ ገብቷል። ኤብሪቼ ኢዜ ተቀይሮ ሲገባ ደግሞ ቪክተር ዮኬሬሽ ሜዳ ላይ መሆን አለበት። ምክንያቱም እነ ኤብሪቼ ኢዜ እድል ፈጣሪ ተጫዋቾች ናቸው። እድል የሚፈጥሩት ደግሞ ለቪክተር ዮኬሬሽ ነው። ስለዚህ ቪክተር ዮኬሬሽ እድል እያገኘ አልነበረም። እንደ ኢዜ ያሉ ፈጣሪ ተጫዋቾች ሲገቡ ሜዳ ላይ መቆየት የወልቭስን ተከላካዮች ወደ አርሰናል እንዳይመጡ እሱን ለመከላከል ሲሉ እዛው ጎላቸው ላይ የሚቀሩ ተከላካዮችን እንግዲህ ዮኬሬሽን በማስወጣት አርሰናልን እንዲያጠቁ
እድል መፍጠር ምን አይነት ውሳኔ እንደሆነ እንግዲህ በተለይ ትላንትናው የአርቴታ ውሳኔ እጅግ በጣም ግራም ያጋባ ነበር። አርቴታ በእርግጥ ከጨዋታው በኋላ ሁላችንም ስሜታችን ተጎድቷል፣ እጅግ በጣም ተበሳጭቻለሁ፣ እጅግ በጣም ተጎድቻለሁ፣ ሁላችንም በጣም አዝነናል፣ ስሜታችን በጣም ተጎድቷል ሲል ተናግሯል አርቴታ። ከዛ በኋላ ግን ውጤቱን መቀበል ያስፈልጋል። ስለ ውጤቱ አቻነቱ ከጠየቃችሁኝ ይገባናል፣ ምክንያቱም ደግሞ ሜዳ ላይ ሊጉን እንድናሸንፍ የሚያደርግ ብቃት አላሳየንም ሲሉ ተናግረዋል። በቀጣይ የሰሜን ለንደን ደርቢ ጨዋታ ጥሩ አጋጣሚ ነው። ምን ያህል ማሸነፍ እንደምንፈልግ በዛ ጨዋታ ላይ ማሳየት አለብን። ዋንጫውን የምንፈልገው ከሆነ የዛሬው አቋማችን ግን ዋንጫው እንደማይገባንና ለዋንጫ እንደሚፋለም ቡድን አይደለም የተጫወት ነው። ስለዚህ ነጥብ መጣላችን ይገባናል ሲል እንግዲህ አሰልጣኝ ሚኬል አርቴታ ተናግሯል። አርቴታ እንግዲህ ትላንትና ሙሉ የጨዋታውን ኃላፊነት እንደኔ መውሰድ አለበት ብዬ ነው የማምነው። ምክንያቱም በተለይ ቅያሬዎቹ እኔ እጅግ በጣም ነው የተገረምኩት። ምክንያቱም በእርግጠኝነት ከ60 ደቂቃ በኋላ እንግዲህ ቅያሬዎች ሲመጡ በእርግጠኝነት ያሰብኩት የነበረው ማርቲኔሊን ቀይሮ እንደሚያስወጣው ነበረ በኢብሪቼ ኢዜ። ከዛ በኋላ ሳካ ወደ ቦታው ይመለስና ማዱኬ ደግሞ የማርቲኔሊን ቦታ ይዞ ይጫወታል የሚል ሐሳብ ነው የነበረ። ዳኛው እንግዲህ ቁጥሩን ሲያነሳ ነው ማርቲኔሊ ሜዳ ላይ እንደሚቆይና ማዱኬ እንደሚወጣ፣ ማዱኬና ዮክሬሽ ወጥተው ኢዜና ጄሱስ እንደሚገቡ የተመለከቱ። ይሄ በጣም በጣም ያስገረመኝ ውሳኔ ነበር። አሰልጣኝ ሚኬል አርቴታ ምን አስበው ነው የሚል ሐሳብ ውስጥ ጭምር እንድገባ ነበር ያደረገኝ። ምክንያቱም ጨዋታው 2-1 ሆኗል። ወልቭሶች ከመመራት ተነስተው አንድ ግብ አስቆጥረዋል። የጨዋታው አካሄድ ያስታውቅ ነበር። ምክንያቱም አርሰናሎች ዝም ብለው ነበር ኳስ የሚያበላሹት፣ ወልቭሶች በአስደናቂ ሁኔታ እየተነሳሱ ነበር። ስለዚህ እዚህ ጋር ይህንን ቅያሪ አርቴታ ማድረጉ እጅግ በጣም እንዲደንቀኝ አድርጓል። ቡካዮ ሳካ ምንድን ያለው መልበሻ ክፍል ውስጥ ያለው ነገር በጣም ያስፈራል። የመልበሻ ክፍሉ ከፍተኛ ውጥረት ውስጥ ነው፣ ዝምታው በጣም ነው የሚያስፈራው ብሏል። መልበሻ ክፍል ውስጥ አንድም ተጫዋች እርስ በርስ እየተነጋገረ እንዳልሆነና ሁሉም በዝምታ እንግዲህ በድንጋጤ ውስጥና በውጥረት ውስጥ እንደሚገኙ ተናግሯል። ታዲያ በተለይ በሁለተኛው አጋማሽ ባሳየነው እንቅስቃሴ ሁሉም የቡድን አባላት ተበሳጭተዋል ሲል ቡካዮ ሳካ እንግዲህ ከጨዋታው በኋላ ተናግሯል ማለት ነው። ቡካዮ ሳካ ታዲያ አሁን የሚያስፈልገን ለችግሮቹ መፍትሄ ማበጀት ነው። የሆነው ሆኗል። ቁጭ ብለን ሙሉ ትኩረታችንን እዚህ ላይ አድርገን ችግራችን ምንድነው፣ መፍትሄያችን ምንድነው ብለን ማሰብ አለብን። ምክንያቱም ባለፉት ጨዋታዎች ላይ እያስመዘግብን ያለነው ውጤት እጅግ በጣም የሚያሳዝን ውጤት ነው። ስለዚህ ማስተካከል አለብን በፍጥነት። መልበሻ ክፍል ውስጥ ያለው ውጥረት በከፍተኛ ሁኔታ ያስፈራል ሲል እንግዲህ ቡካዮ ሳካ ተናግሯል ማለት ነው። ይሄ ነው እንግዲህ እኔ በተለይ ከፍተኛ ስጋት እንዲኖረኝ ያደረገው ይሄ የቡካዮ ሳካ ንግግር በአርሰናል መልበሻ ክፍል ውስጥ ያለው ከፍተኛ የሆነ ድንጋጤ እንዳይቀጥልና ምክንያቱም አሁን አርሰናል ተከታታይ 2 ነጥቦችን የጣለው ሲቲ ጋር ያለው የነጥብ ልዩነት 5 ነው። ሲቲ ቅዳሜ ኒውካስትል ዩናይትድን ማሸነፍ የሚችል ከሆነ የነጥብ ልዩነቱ ወደ 2 ይጠባል። ይሄ ማለት ደግሞ ከአንድ ጨዋታ ያነሰ ጊዜ ማለት ነው። ምክንያቱም ሲቲ አንድ ትርፍ ጨዋታ ስላለው ቀሪ ጨዋታ ቅዳሜ ድል የሚያደርገው ከሆነ የነጥብ ልዩነቱ ወደ 2 የሚወርድ ነው የሚሆነው። ስለዚህ ይሄ በጣም በጣም በተለይ መልበሻ ክፍል ውስጥ ያለው ድንጋጤና መረበሽ በከፍተኛ ሁኔታ በፍጥነት መታረም ያለበት ጉዳይ ነው። ፕሪሚየር ሊጉ ተለዋዋጭ ነው። በጣም ፕሪሚየር ሊጉ ገና ነው። አርሰናል በእርግጥ ይህንን መጠቀም ነበረበት። እጅግ በጣም የሚያበሳጭ ደጋፊዎችን የሚያናድድ ውጤት ነው። በተለይ በእርግጠኝነት አሰልጣኝ ሚኬል አርቴታ ዘንድሮ ፕሪሚየር ሊጉን የማያሳኩ ከሆነ ከአርሰናል ቤት እንዲለቁ የአርሰናል ደጋፊዎች በከፍተኛ ሁኔታ ተቃውሟቸውን ማሰማት እንደሚጀምሩ ግልጽ ነው። አርሰናል በተለይ የወልቭስና የብሬንፎርድን ጨዋታ ነጥብ መሰብሰብ ነበረበት። ምክንያቱም ከአሁን በኋላ ያሉ ጨዋታዎች ደግሞ ከወልቭስና ከብሬንፎርድ አንጻር በከፍተኛ ሁኔታ እየከበደ የሚመጣ ጨዋታ ነው ያለው። አርሰናል ከቶትናም፣ ከቼልሲ፣ ከኤቨርተን፣ ከብራይተን ከዛ ከማንቸስተር ሲቲ ጋር ነው በተከታታይ ጨዋታውን የሚያደርገው። በተለይ ትላንትና አሰልጣኝ ሚኬል አርቴታ ከስተቱ የማይማር አሰልጣኝ መሆኑ በጣም ብዙዎችን ያበሳጨው ያ ነው። ወልቭስ እንግዲህ 20ኛ ላይ የሚገኝ ቡድን ነው። 9 ነጥቦች ብቻ ያሉት ቡድን ነው። በውድድር ዓመቱ አንድ ጨዋታ ብቻ ያሸነፉ ቡድን ነው። ጨዋታው ላይ አንድም ኦን ታርጌት ሙከራ ማድረግ ያልቻለ ቡድን ነው ከረፍት በፊት ማለት ነው። ታዲያ ይህንን ቡድን እንዴት ነው እንዲያጠቃ ኳሱን ሰተህ የምትከላከለው? እንዴት ነው
ውልቭስን እንግዲህ እንደውም አርሰናል 4 እና 5 አስቆጥሮ ማሸነፍ የሚችለውን ጨዋታ አርቴታ እንግዲህ በአንድ ግብ ልዩነት ብቻ ሲመራ ኳሱን ለነሱ ሰጥቶ ከኳስ ውጪ ለመጫወት ያደረገው ሙከራ ይህንን በተደጋጋሚ በብሬንፎርድ ጨዋታ ተመልክተናል። በሰንደርላንድ ጨዋታ ተመልክተናል። በሊቨርፑል ጨዋታ ተመልክተናል። በሲቲ ጨዋታ ተመልክተናል። በአስቶን ቪላ ጨዋታ ተመልክተናል። አርሰናል ነጥብ በጣለባቸው ጨዋታዎች በሙሉ ይህንን በተደጋጋሚ ተመልክተናል። ኳሱን ለነሱ ሰጥቶ መጫወትና መከላከል አርቴታን በየጊዜው ዋጋ እያስከፈለው ይገኛል። አሰልጣኝ ሚኬል አርቴታ ከዚህ ስህተቱ በፍጥነት ሊታረም ይገባል። ተጫዋቾቹን በፍጥነት ስነልቦናቸው እንዲታደስና ከብስጭት አሁን ካሉበት የመደናገጥ ስሜት እንዲወጡና ለቀጣይ ጨዋታዎች እንዲዘጋጁ ማድረግ ያስፈልጋል። በተለይ በጣም ትልቁ ችግር ምንድነው ካላችሁኝ እንግዲህ ሮብ ተጫውታችሁ በከፍተኛ ውጤት ማጣትና ድንጋጤ ውስጥ ሆናችሁ ቀጣዩን ጨዋታ የምታደርጉት ደግሞ እሁድ ነው። ስለዚህ አይምሯችሁ በደንብ እረፍት ለማግኘት የሚቸገርበት ጊዜ ነው የሚሆነው። ምክንያቱም ጠባብ ቀናቶች ነው ያሉት። ስለዚህ ይህንን በፍጥነት አሰልጣኝ ሚኬል አርቴታ እንዴት አድርገው እንግዲህ ከስነልቦና ባለሙያዎቻቸው ጋር እዛው የሕክምና አባላት ውስጥ ካሉት ጋር በፍጥነት ማስተካከል አለባቸው። በትላንትናው ጨዋታ ግን እንደኔ አርቴታ በመቀጠል ማርቲኔሊ ጨምሮ ማርቲን ዙቤሜንዲ የትላንትናውን ሽንፈት እንግዲህ ኃላፊነት የሚወስዱ ተጫዋቾች ናቸው። በተለይ አርቴታ የዙቤሜንዲና የማርቲኔሊን ቅያሪ ማዘግየታቸው ዋጋ እንዳስከፈላቸው በእርግጠኝነት ክርስቲያን ኖርጋርድ የሚባል ተጫዋች ተቀያሪ ወንበር ላይ ይዛችሁ እንግዲህ ክርስቲያን ኖርጋርድ ማለት በፕሪሚየር ሊጉ ረጅም ልምድ ያለው ባለፉት ጨዋታዎች አስደናቂ ብቃት እያሳየ ያለ እንደዚህ አይነት አስቸጋሪ ጨዋታዎችን በደንብ መቋቋም የሚችል ተጫዋችን እንግዲህ ቤንች ላይ ይዛችሁ ዙቤሜንዲ እንደዛ ደካማ ጊዜ እያሳለፈ እንግዲህ ቀይራችሁ የማታስገቡበት ያውም ወልቭስ ላይ እነዚህን ተጫዋቾች ቀይራችሁ ካላስገባችሁ መቼ ነው ቀይራችሁ የምታስገቧቸው? እነዚህ ናቸው እንግዲህ ከፍተኛ ጥያቄ እንዲነሳ እያደረጉ ያሉት አሰልጣኝ ሚኬል አርቴታ ላይ ማለት ነው። ጋብሪኤል ማጋሌሽም እንዴት እንግዲህ ከዴቪድ ራያ ጋር ሲጣሉ እንደነበር ማጋሌሽ ከጨዋታው መጠናቀቅ በኋላ እንግዲህ ጥርሱን እንዴት እየነከሰ ቀጥ ብሎ በንዴት እንደወጣ ተመልክተናል። ስለዚህ እንደዚህ አይነት ውጤት ማጣቶች ሲመጡ የሜዳ ላይ ስህተቶች ሲመጡ እንግዲህ ተጫዋቾች እርስ በርስ ጭምር የመጣላታቸው ጉዳይ ከፍ እያለ እርስ በርስ በተጫዋቾች መካከል ያለው መተማመን እየቀነሰ በየጨዋታው ከፍተኛ የሆነ መደናቀጥ እየመጣ ነው የሚሄደው። ስለዚህ አሰልጣኝ ሚኬል አርቴታ ይህንን በፍጥነት ማስተካከል አለባቸው። ራሳቸው ናቸው እንግዲህ ይህንን ሁሉ ቀውስ ውስጥ አርሰናልን እየከተቱ የሚገኙት። በተለይ ባለፉት 7 ጨዋታዎች አርሰናል ማሸነፍ የቻለው 2 ጨዋታዎችን ብቻ ነው። በአንዱ ተሸነፈ። ከዛም በኋላ ደግሞ በ4ቱ አቻ ወጣ። 11 ነጥቦችን እንግዲህ ማግኘት የሚችለውን 11 ውድ ነጥቦችን አርሰናል ባለፉት 7 ጨዋታዎች ለመጣል ተገዷል ማለት ነው። ከሲቲ ጋር ያለውን የነጥብ ልዩነት ወደ 9 እና ከዛ በላይ ማስፋት የሚችልበት እድል በተደጋጋሚ ተሰጥቶት ነው አርሰናል ያንን ሁሉ ሳይጠቀም አሁን ለሲቲ እንግዲህ ይህንን እድል የሰጠው። አስቡት እነ ሲቲና እንግዲህ ፔፕ ጋርዲዮላ ይህንን ሲመለከቱ እንዴት መነቃቃት ውስጥ እንደሚገቡ ምንም እንኳን ደካማ አቋም ላይ ቢገኙ እንዴት አድርገው እንደሚነቃቁ እንዴት አድርገው በከፍተኛ ስሜት በቃ አርሰናልማ ዋንጫውን እንዳለፉት ዓመታት አይበላም ሊሰጠን ነው። ስለዚህ እንዴት አይነት ደስታና ሳቅ በሲቲ ቤት እንደሚሆን አስቡት። ልምምድ ሜዳ ላይ እንዴት እንደሚዝናኑ አስቡት። ከፍተኛ የሆነ ጫና እንዴት እንደሚቀንስላቸው ከትከሻቸው ላይ አስቡት። ስለዚህ አርሰናል በገዛ እጁ ዋንጫውን ሄዶ እንደሰጣቸው ነው የሚቆጠረው ሲቲ የሚያነሳው ከሆነ ማለት ነው። ስለዚህ አሁን ለሲቲዎች ሁሉም ነገር አልጋ ባልጋ ሆኗል። አርሰናል ነጥብ እየጣለላቸው ነው። አርሰናል ተደናግጦላቸዋል። ስለዚህ እነሱ ደግሞ ዘና ብለው ጨዋታዎችን እያሸነፉ የሚቀጥሉ ከሆነ ዋንጫውን እንደሚያገኙት እርግጠኞች እየሆኑ ነው የሚመጡት። አሁንም ጫናቸው የሚናገሩት በየጋዜጣዊ መግለጫ የሚያወሩት ነገር አርሰናል ላይ ጫና እየፈጠረላቸው እንደሆነ በደንብ ስለሚያውቁ አሁንም መናገራቸውን ይቀጥላሉ። እንግዲህ አርሰናሎች ከዚህ እንዴት አድርገው ይወጣሉ የሚለውን እኔ በጣም ነው ማየት የምፈልገው። ባለፉት ዓመታት እንግዲህ ያየነው ተከታታይ ድራማ ነው ማለት ይቻላል። አርሰናል በተለይ 2 ዓመት ሲቲ ሲቀማው ተመሳሳይ አኬር ነው ያየነው። ዘንድሮም ያ ነው እንግዲህ እየመጣ ያለው። ይህንን አሸንፈው እንዴት ይወጣሉ የሚለውን ነው በደንብ ማየት የምፈልገው። አሁንም ያለፈው አልፏል፣ ነጥቦች ተጥለዋል። ስለዚህ መደረግ ያለበት ስለ ቀጣዩ ጨዋታ
መዘጋጀት አለባቸው። እኔ እንግዲህ አርሰናል እንደዚህ እውነት ለመናገር ነጥብ ይጥላል፣ የነጥብ ልዩነቱ በዚህ ደረጃ ተመልሶ ይጠባል የሚል ሐሳብ አልነበረኝም። እንደውም አርሰናል ከ10 እና ከዛ በላይ ነጥብ ርቀቶች አድርጎ ፕሪሚየር ሊጉን ያሳካል የሚል ሐሳብ ነው የነበረኝ፣ በተለይ አርሰናል እያሳየ ከነበረው አቋም አንጻር ማለት ነው። አሁን ግን የአቋም ችግር አይደለም፣ የተጫዋች ጥራትም ችግር አይደለም። አሁን እየታየ የሚገኘው የሜንታሊቲ የስነ ልቦና የዋንጫ አሸናፊነት መንፈስ ችግር ነው እየታየ የሚገኘው። አርሰናል ቤት ባለፉት ዓመታት ሁሉ 20 ዓመታት ሙሉ ያለው ችግር ይሄ ነው። የዋንጫ የአሸናፊነት ስሜት የአርሰናል ተጫዋቾች የስነ ልቦና ጫና ነው እንግዲህ ይህንን ሁሉ ነገር እየፈጠረ የሚገኘው። ስለዚህ ይህንን ፈተና እንዴት አድርገው ይወጡታል የሚለውን በጉጉት እንግዲህ ለማየት እኔ በግሌ እጠብቃለሁ። ተጫዋቾቹም አርቴታም ከዚህ እንዴት አድርገው እንደሚወጡ እንግዲህ እሁድ በቶትናሙ ጨዋታ እያሳያሉ ብዬ ነው የምጠብቀው። አርሰናል ግን እሁድ በድጋሚ ነጥብ የሚጥል ከሆነ የእንግሊዝ ፕሪሚየር ሊግ ዋንጫ ጉዞ ደግሞ በድጋሚ ወደ ሲቲ ያመራል ማለት ነው። ምክንያቱም እሁድ አርሰናል ነጥብ ከጣለ የነጥብ ልዩነቱ ምክንያቱም ሲቲ ቀሪ ጨዋታ ስላለው ያንን የሚያሸንፍ ከሆነ በድጋሚ በአንድ ነጥብ ሲቲ መምራት ይጀምራል ፕሪሚየር ሊጉ ማለት ነው። ስለዚህ አሁንም ይህንን እድል እጃቸው ላይ ያለውን እድል መጠቀምና እያንዳንዱ ከፊታቸው የሚመጣውን ጨዋታዎች ድል ማድረግ መቻል ላይ ከፍተኛ ጥንቃቄ ይፈልጋል። ስለ ትላንቱ ጨዋታ ምን ተሰማችሁ? ምን አያችሁ? በጨዋታው ላይ አርሰናል አሁንም ዋንጫውን ይበለዋል ወይስ የአርቴታ ነገር አርሰናል ዘንድሮ ዋንጫውን ለሲቲ በድጋሚ ለፔፕ ጋርዲዮላ የሚሰጠው ይመስላችኋል? ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ እንግዲህ በየዕለቱ መረጃዎችን የምትከታተሉ ውድ አድማጭ ተመልካቾች ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንቅር እስከምንገናኝ ደግሞ በያላችሁበት ሁሉ ሰላም ተመኘሁላችሁ።